ስለዚህ አሁን አያቸው ግሬዝ ያደርጋሉ። ከዚህ ምንድነው የሚያገኙት? እነዚህ በርካታ ንጥረ ነገሮችን ያገኛሉ። ግን እዚህ ላይ ሳይዛቸው ይለያያል። አንዳንዶቹ ትላልቆች አሉ፣ አንዳንዶቹ ትናንሾች አሉ። እጅግ በጣም ጥንቃቄ ማድረግ መቻል አለብን። እንግዲህ ዛሬ ለፕራክቲክስ መጥቶ ፍየሎች እርባታ ላይ መሳተፍ ፈልጎ እስኪ ተግባር መተን እያየ ነው። እንዴት አየው ተግባሩ? ምን አየህ ዛሬ? በጣም ደስ ዛሬ ባየው ነገር በቀጣይነትም ተያይዘን የምንሰራው ስራ ስለሆነ መሰረታዊ የሆኑ ነገሮች ዛሬ በጣም አለቻቸው። የበጎቹ እርባታ የፍየሎቹ እርባታ እንዴት አየው ተግባር ነበር? ዛሬ አሁን ተግባር ሶስተኛ ቀናችን ነው። ትናንትና ከትናንት ወዲያ የነበሩት የቲዎሪ ክፍሎች ብቻቸውን በቂ አልነበሩ። ዛሬ ያየነው ነገር በቃ በተጨማሪ ብዙ ነገሮች እንዳውቅና ከዛ ደግሞ ፕራክቲካል እንዴት ቫክሲኔት እንደሚደረግ እንዴት አንዳንድ ነገሮችን በፕራክቲካል ከነሱ ባህሪ አንፃር ያየሁት ነገር በደንብ ስራውን እንደወደውና በደንብ ጠልቄ እንድገባበት እድል የሰጠ ነው ብዬ ነው የማምነው እና በጣም ደስ ብሎኛል። በጣም ስኬት የመጣው ሐዋሳ ለዚህ ፐርፐዝ ነው የመጣው። ለዚህ ስራ በጣም ነው የማመሰግነው ደንበኛ። ሰዎች አንድ ነገር ማወቅ ሲፈልጉ በደንብ በተግባር ማሳየት አለብን። ጊዜ ሊፈጅ ይችላል። ሰዎች የተለየ ባለቤት ናቸው። ይሄ ወጣት ልጅ የኮምፒውተር ሳይንስ ባለሙያ ነው፣ ሶፍትዌር ኢንጂነሪንግ ነው ያጠናው እና ይሄ ልጅ ይህን ስራ ሰራሉ ብሎ ወደ እኔ ሲመጣ በደንብ ማሳየት አለ። በግርባታ ግርባታ ማለት ምንድን ነው? ምክንያቱም እዛ ላይ እሱ ሉዝ የሚያደርጋቸው ኤነርጂው አለ፣ ሞራሉ አለ፣ ገንዘቡ አለ፣ ስብዕናው አለ እና ይህን የሚያህል ባለሙያ ወደ እርባታ ላይ ገባለሁ ብሎ ሲመጣ በርካታ ነገሮች ማሳየት አለ። በተለይ የበጎች እርባታ እንዴት ነው የሚሰራው? የፍየሎች እርባታ እንዴት ነው? መድኃኒት አጠቃቀማችን፣ የምንጠቀማቸው መድኃኒቶች ምን ይመስላሉ? እነዚህ መድኃኒቶች በጣም አስፈላጊ መድኃኒቶች ናቸው። መቼ ነው የምንጠቀመው? በደንብ በተግባር እናያለን። ሌሎች መድኃኒቶችም አሉ የምንጠቀማቸው። እነዚህ መድኃኒቶች በጣም አስፈላጊ እንዴት ነው የምንጠቀመው? እንስሶቹ በገቡ በስንት ቀን ነው የምንጠቀመው? ለስንት ቀን ይሆናሉ? የምንጠቀማቸው ሌሎች መድኃኒቶች አሉ፣ ቫይታሚኖች። በተለይ ኤሌክትሮላይታቸው ከፍ ያሉ በጎች እንዴት ነው መስጠት ያለብን? ምን ቦታ ላይ? ሌላው የምንጠቀማቸው መድኃኒቶች ሳልፋ ድራጎች፣ ፍየሎችና በጎች ተቅማጥ ሲይዛቸው እንዴት አድርገን እናስወግዳለን? የተለያየ የትላትል ማስወገጃ መድኃኒቶች አሉ። እነዛ መድኃኒቶች መቼ፣ እንዴት፣ በምን ሰዓት፣ በስንት ቀን ይደገማሉ? በደንብ በተግባር ማየት አለብን። በተለይ ክትባት ብዙ ጊዜ በጎችና ፍየሎች የሚያጠቁ ፒፒአር ሪስፓራቶሪ፣ በተለይ ይሄ ፒፒአር ፔስት ሄፓታይቲስ በጣም አደገኛ በሽታ ነው። ብዙ በጎችና ፍየሎችን ይጨርሳል። ስለዚህ ክትባት መሰጠት አለባቸው። እንዴት አድርገን ነው ክትባት የምንሰጠው? መቼ ነው የምንሰጠው? በምን መልኩ ነው? ለወጣቱ ኢንጂነር በደንብ አብረን ተማምረናል። እንደሰማችሁት ከዛ ጀምሮ ይህን ትምህርት ፍለጋ ነው የመጣ። ስለዚህ እናንተም በዚህ ስራ ላይ መሰማራት ስትፈልጉ የበጎችና የፍየሎች እርባታ ክትትል እንዴት ነው የምናስተምረው? እንዴት ነው የምንሰለጥነው? ለሚቀጥሉት 4 ቀን ፕላስ ደግሞ የኛ ማኑዋል አለው። ያ ማኑዋል ጥቅሙ ምንድን ነው? እያነበባችሁ በጎችም ምን ያጠቃቸዋል? ሊምፋዴንቲቲስ ያጠቃቸዋል። ሊምፍ ኖድ አካባቢ ላይ ሜንጃ ያጠቃቸዋል። ቲክቦርን ዲዞች አሉ። አናፕላስማ፣ ፒሮፕላስማ የምንላቸው ፕሮቶዞዋል ዲዞች፣ በተለይ አስካሪስ፣ በተለይ በጥሬ ስጋ አማካኝነት የሚተላለፉ ቲክቦርኖች አሉ። እነዚህ ነገሮች ሳልሞኔሎሲስ፣ ኮክሲዲዮሲስ የምንላቸው በሽታዎች አሉ። እነዚህ በሽታዎች በውሃ ወለድ ይመጣሉ፣ በምግብ ብክለት ይመጣሉ። እንዴት አድርገን እናድናለን? እንዴት አድርገን እንክብካቤ እንሰጣለን? ምግባቸው ምን ይመስላል? የሚሉትና ሌሎችንም አብረን ተምረናል ከወጣቱ ኢንጂነር ጋር። እንደነገርኳችሁ የበጎች እርባታ ሰዎችን በቀላሉ ጥሩ ኢኮኖሚ እንዲይዙ፣ ጥሩ እድገት እንዲያመጡ፣ የተሻለ ደረጃ እንዲደርሱ በየጊዜው በየተወሰነ ጊዜ እያደለቡ ማውጣት፣ መሸጥ፣ ሰውነታቸው በምን ደረጃ ላይ ያሉትን የምንገዛው እንዴት አድርገን መግዛት አለብን፣ እንዴት አድርገን መለወጥ አለብን። በጣም ወሳኝ። በተለይ ደግሞ የምንዘራቸው የእህል ዘሮች ካሉ እነዚህ እህል ዘሮችን ቾፕ እያደረግን ለበጎች መስጠት አለብን። በጎች ምን ይፈልጋሉ? ጥሩ የፀሐይ ብርሃን ይፈልጋሉ። ግሬዝ ማድረግ አለባቸው። ሳሩ ለምለም ሳር ግን ለምለም ሳር ስናበላ እንዴት አድርገን መስጠት ያለብን? መቼ ነው ክትትል የምናደርግላቸው? ሰውነታቸው በቀላሉ እንዲደልብ ምን ማድረግ አለብን የሚሉትና ሌሎቹን ወደኛ ስልጠና ማዕከል ብትመጡ በቀላሉ ታገኛላችሁ ለማለት ፈልጌ ነው። አሁንም ተግባር እያየን ብዙ ነገሮችን እያየን ነው ከወጣቶች ጋር። እሱ ጋር ደግሞ አሁንም በቀጥታ እንሄዳለን። የበጎች እርባታ እንዴት ነው የምንሰራው? ቶሎ እንዲወፍሩልን በተለይ አንጀትን የሚጎዱ ትላትሎች አሉ፣ ፓራሳይቶች አሉ። እነዚህ ፓራሳይቶችን እንዴት ነው የምናክማቸው? መቼ ነው ውጤታማ የምንሆነው በስራ? በግን ለማርባት በየጊዜው በየወቅቱ 2 ወር 3 ወር መጠበቅ አለብን ወይስ ደግሞ በየአጭር ጊዜ እያደለብን መሸጥ አለብን? ይሄ ከኛ የምንማማረው
ስለሆነ በደንብ ጥንቃቄ፣ በደንብ ክትትል፣ በደንብ ማየት ማስተዋል አለብን። አለበለዚያ ምን ይሆናል? ስራችን ውጤታማ አይሆንም። ስራችን ውጤታማ ደግሞ ካልሆነ ሞት ይመጣል። ሞት ደግሞ ከመጣ ትልቅ ኪሳራ ነው። ስለዚህ ስራችን እንዳይበላሽ ውጤታማ እንድንሆን የተለያዩ ስልጠናዎችን መውሰድ በጣም አስፈላጊ ነው። የበጎች እርባታና ክትትል በጣም አስፈላጊ ነው። ስለዚህ ወደኛ ማዕከል መጥታችሁ እንድሰለጥኑ ለማለት ነው። ዶክተር ኃይሉ ነኝ፣ እንስሳት ሕክምናና የዩቲዩብ ቻናል ደግሞ ኃይሉ ቤት ነኝ። ስለዚህ በዛ መልኩ እንቀጥላለን ማለት ነው። ስለዚህ እንደምታዩቸው በጣም ጥሩ ናቸው ያሉት በጎቼ ዛሬ ለመብላት መጥተዋል። እጅግ በጣም ጥሩ ናቸው በጎች። ብዙ ጊዜ ወጣ ብለው የፀሐይ ብርሃን በደንብ መሞቅ አለባቸው። የፀሐይ ብርሃን ምን አለው? ብዙ ንጥረ ነገሮች አሉ። በተለይ አፈሩ ላይ፣ ሳሩ ላይ የፀሐይ ብርሃኑ እኛ የማንገምታቸው በርካታ ንጥረ ነገሮች በፀሐይ ብርሃን ላይ ያሉ። ስለዚህ በጎች መውሰድ አለባቸው፣ የፀሐይ ብርሃን መሞቅ አለባቸው። ግን መቼ ነው የሚወስዱት? ጠዋት፣ ስንት ሰዓት? ይሄ በጣም አስፈላጊ። ስለዚህ የበጎች እርባታ ላይ መሳተፍ ስትፈልጉ ወደኛ ማዕከል መታችሁ መሳተፍ፣ መማር፣ ማወቅ፣ መሰልጠን ትችላላችሁ። የበጎች እርባታ በትንሹ የምንነሳው አንድ የበግ እርባታ ትንሽ ካፒታል ነው የሚፈልገው፣ ብዙ ካፒታል አይፈልግም። ግን ጥንቃቄ ካላደረግን ከፍተኛ ኪሳራ ነው የሚመጣብን። ስለዚህ ሁልጊዜ ምን መስጠት አለብን? በጎችን በትንሽ ዋጋ ራቅ ብለን ከተለያየ ገበያ ላይ ወጥተን መግዛት። ከዛ በኋላ ደግሞ በጎችን ምን ማድረግ? መንከባከብ፣ ማብላት፣ ማጠጣት። አንድን በሬ የምንገዛበት ዋጋ በርካታ በጎችን ይገዛልናል፣ ከተለይ ከከተማ ወጣ ብለን ገበሬው ጋር በቀጥታ ካገኘ ነው። ስለዚህ በጎችን በትንሽ ብር ምን እናደርጋለን? ገዝተን በቀላሉ ውጤታማ መሆን እንችላለን። የበጎች እርባታ እጅግ በጣም አስፈላጊ ነው። በተለይ አሁን በዚህ በአዲስ ዓመት በ2018 በርካታ ወጣቶች ወደኛ ስልጠና ማዕከል እየመጣችሁ እየሰለጠናችሁ፣ ይሄ አሁን ታዋቂ ወጣት ነው እኔ ጋር ያለው በጣም ከፍተኛ ሰብስክራይበር ያለው ወጣት። ስለዚህ ይሄ ወጣት አሁን ከዛ ጀምሮ መጥቶ ይሄን ፕራክቲስ ወስዷል። እንዴት ነው? ጥሩ ነው ወይ ጥሩ አይደለም? ቅድም እንዳያችሁት የተለያዩ ኮመንት ሰጥቶኛል። እኔ በጣም ደስ ነው ያለኝ። ስለዚህ እናንተም ደግሞ እንድትቀየሩ አመጋገባችሁ ምን ይመስላል? እንዴት ነው የምናበላችሁ? እንዴት ነው የፀሐይ ብርሃን የሚሆኑት? ክትባት እንዴት ይሰጣል? እንዴት ነው የተለያዩ አንቲ ኤልሜንቲኮችን የምንሰጣቸው? በጎችን ምን በሽታ ያጠቃቸዋል? መቼ ነው ማረፍ ያለባቸው? የውሃ ንጽህና አጠባበቅ ምን ይመስላል? ውሃ ወለድ በሽታዎችን እንዴት እንከላከላለን? በጎችንስ የሚወልዱ በጎችንስ ገዝተን ውጤታማ መሆን እንችላለን? እና ሌሎችንም በተለያየ መረጃ እንደዘገብኩላቸው አምናለሁ። በበለጠ ደግሞ ለማወቅ ስትፈልጉ ወደኛ ማዕከል መታችሁ ኃይሉ ቤት ወይም ዶክተር ኃይሉ ነኝ እንስሳት ሕክምና ዩቲዩብ ቻናል እንቀጥላለን ማለት ነው። በአብዛኛው ጊዜ በጎች ከሚመጡበት ቦታ ላይ ከፍተኛ የሆነ ፓራሳይቶች ሊያጠቋቸው ይችላል። እነዚህ ፓራሳይቶች ምንድን ናቸው? ሆድ ዕቃ ላይ ያሉ ናቸው። ሆዳቸው ላይ ትልቁ አንጀትና ትንሹ አንጀት የምንላቸው አሉ። እነዚህ ትልቁ አንጀትና ትንሹ አንጀት ላይ ያሉ ፓራሳይቶች ለምንድን ነው ሰውነታቸውን እንዲከሳ የሚያደርጓቸው? በሰውነታቸው ውስጥ ያሉትን ደሞችን ስለሚመጧቸው እንደ ሄሞንከስ ያሉት ቴፖርሞች ያጠቋቸዋል። በአብዛኛው ጊዜ ደግሞ ይሄ በመዥገር የሚመጡ እንደ አናፕላስማ፣ ሂድሮፕላስማ የምንላቸው ህርት ዋተሮች አሉ። ቲክ ቦርን ዲዚዞች በጣም አደጋ ናቸው። በተለይ በቁንጫ በመዥገር የሚመጡ በጣም አደገኛ ናቸው። ስለዚህ ገላቸውን በየስንት ቀን ማጠብ አለብን። እንዴት አድርገን ነው በሰውነታቸው ላይ ያሉትን የውስጥ ጥገኛ መድኃኒቶችን የምንሰጣቸው የሚለው በጣም ወሳኝ ነው። ያን ክትትል ካደረግን በጎቻችን ምን ይሆናሉ? የተሻሉ ይሆናሉ። አለበለዚያ ግን ከሰውነታቸው ይከሳል። አሁን በጣም ከስቷል። ስለዚህ ምን እንሰጠዋለን? የውስጥ ጥገኛ ማስወገጃ ትላትሎችን እንሰጣቸዋለን ማለት ነው። እንደዚህ እንግዲህ በጎች በግልገልነት ገዝቶ ማብላት ማጠጣት እጅግ በጣም አስፈላጊ ነው። እነዚህ አሁን ከበዓል በኋላ ከአዲስ ዓመት በኋላ የተገዙ ናቸው። ግን ምንድን ነው የሚበሉት? ምንድን ነው የሚፈልጉት? አንዳንድ ጊዜ ጠዋት ላይ ጤዛው በደንብ ከተነሳ በኋላ ለበጎች እንደዚህ አውጥቶ ማብላት ምን ያገኛሉ? ከተፈጥሮ በርካታ ንጥረ ነገሮችን ያገኛሉ። በተለይ የእኛ ሀገር መኖች አንዳንድ ጊዜ የተለያየ ነገር ሊጎላቸው ይችላል፣ ከአቀማመጥ ከግዢ እንደዚህ ነገሮች። ስለዚህ ጠዋት ላይ አውጥተን ግን እንደዚህ አሁን እንዲግጡ ስናደርጋቸው ምን ያገኛሉ? ብዙ ንጥረ ነገሮችን ያገኛሉ። አንደኛ ከሳሩ፣ ሁለተኛ ከፀሐይ ብርሃን፣ ሶስተኛ ከአፈሩ ላይ ብዙ ነገር ያገኛሉ። በዛ ላይ ደግሞ ጤናማ ሂደታቸውን በደንብ እናያለን። ተቅማጥ ያለበት አለ፣ ምግብ የማይበላው የትኛው ምግብ በደንብ ያለ ካልበላ ምን አይነት ሕክምና መስጠት አለብን? እድሜያቸው ምን ይመስላል? አሁን እነዚህ ላታቸውን በደንብ እየከፈቱ እዛ አካባቢ የሚታዩ አሉ። እነሱ አካባቢ ተቅማጥ ካለባቸው ተቅማጡ ለምን መጣ? ምንድን ነው ምክንያቱ? የት አካባቢ በጎች ናቸው? ያስነጥሳቸዋል? የምግብ ፍላጎታቸው ምን ይመስላል? ጤናማ እንቅስቃሴያቸው ምን ይመስላል? የሚሉትን በሙሉ በደንብ እናያለን። በተለይ በጎች ኦርፍ ሲይዛቸው አፋቸው አካባቢ በተለይ መቁሰል ካለ ለምንድን ነው አፋቸው አካባቢ የቆሰለው? ለምንድን ነው ንፍጥ ያለባቸው? ለምንድን ነው ሳል ያለባቸው? የሚሉትን በደንብ ማየት አለብን። የተፈጥሮ ነገር ከመብላት ውጭ እህል ነገሮችን መስጠት የለብንም። ለምሳሌ እንደ የደረቀ ዳቦ፣ እንጀራ ምናምን ስንሰጣቸው ምን ያመጣባቸዋል? ከፍተኛ
ቁርጠት ከፍተኛ ሆዳችሁ ውስጥ የመበርከት የመፈጨት ችግር ይገጥማል። ስለዚህ እህል ነገሮችን በብዛት ለበጎች መስጠት የለብንም። ለምንድነው ማንሰጣቸው? ሆዳችሁ ውስጥ የመብላላት ሂደቱ ደካማ እና ይታመማሉ፣ ተቅማጥ ይዛቸዋል፣ ሞትም ሊመጣ ይችላል። ስለዚህ ብዙ ጊዜ ተፈጥሮን ነው መስጠት ያለብን። ተፈጥሮን ሰጥተን እነዚህ በጎች አሁን ከገቡ ይሄን ያህል ጊዜያቸው ነው። በዚህ ጊዜ ውስጥ እንግዲህ በአጭር ጊዜ ውስጥ ደግሞ ከተቀየሩ በደንብ እናያቸዋለን። ግን በጎችን ስንገዛም ሁል ጊዜ ምን መጠንቀቅ አለብን? ጤናማ ናቸው ወይ በደንብ ማየት መቻል አለብን። አሁን እነዚህ እዚህ ጋር እንደዚህ ስናያቸው ታያለህ፣ በደንብ ታያዋለህ። እዚህ ጋር ውስጡ ላይ ንፍጥ አለ ወይ ምን አለ ወይ በደንብ ማየት አለብን። ይሄንንም እንደዚሁ ምን ማየት አለብን? ንፍጥ አለባቸው፣ አይናቸው፣ እንቅስቃሴያቸው፣ አንገታቸው አካባቢ ያለው አሁን እነዚህ በጎችን አያችሁ። እነዚህ በጎችን ብዙ ጊዜ ስንሰራ ምን ማየት አለብን? ጥንቃቄያቸው፣ ጤናቸው ምን ይመስላል? አሁን ደግሞ አያችሁ የአፉ ላይ ቁስል አለ ወይ በደንብ ማየት አለብን። ይሄ ቁስለቱ ላይ እዚህ አካባቢ በተለይ ቆርፍ ሲኖር አፋቸው አካባቢ ይቆስላል። ለምንድን ነው የመጣው? ጥርሳቸውን በደንብ ማየት አለብን። ፈሳሽ አላቸው፣ ለሃጭ አላቸው ወይ ማየት አለብን። ከዛ ደግሞ ዞረን ይሄ ላታቸውን አንስተን ተቅማጥ አለባቸው ወይ በደንብ እናያለን። ይሄን ስናደርግ ውጤታማ እንሆናለን ማለት ነው። እንግዲህ በአብዛኛው ጊዜ እንደምታዩቸው የነጩ ነው። ከዛ በተጨማሪ ምንድነው ለምንድነው ምግብ የማይበላው? የቱ ምግብ ያልበላው? የምግብ ፍላጎቱ ለምንድነው የቀነሰው? ምግብ በልተው በብዛት ኪሎ የማያመጡ ከሆነ በሰውነታቸው ውስጥ ያሉት ትላትሎች በብዛት ስለሚሻሟቸው ስለሆነ ያንን ደግሞ ምን ማድረግ አለብን? በደንብ ማከም፣ በደንብ መከታተል፣ በደንብ ማየት ውጤታማ እንዲሆኑ ሁልጊዜ ምግባቸውን ማየት። የበሉት ምግብ ተመችቷቸዋል? ገላቸው ላይ የውስጥ ጥገኛ አለባቸው? ከገላቸው ውጭ ተባዮች፣ መዥገር፣ ቁንጫ ያጠቃቸዋል። እነዚህ ቁንጫዎችና ተባዮች ደግሞ ችግራቸው ምንድነው? ታይፈስና ታይፎይድን ያመጣሉ። ስለዚህ ብዙ ጊዜ ማየት አለብን ያተነፋፈስ ስርዓታቸውን፣ አመጋገባቸውን ሁኔታ፣ እንቅስቃሴያቸውን። ለምንድን ነው ምግብ እያበላናቸው ለውጥ ያላመጡት? ለምንድን ነው ተገቢውን ክትትል ሕክምና ክትትል እያደረግንላቸው ለምንድን ነው ለውጥ ያላመጡት? ሁልጊዜ በደንብ ማየት መቻል። በተለይ የምንሰጣቸው ክትባት በጣም ወሳኝ ነው። ቀደም ሲል እንደነገርኳችሁ ኦርፍ ሊኖርባቸው ይችላል። ኦርፍ በቫይረስ አማካኝነት የሚመጣ ተላላፊ በሽታ ነው። ፖክሲዎች ሊሆን ይችላል፣ ፈንጣጣ ነው። እንደዚህ ኤፍኤምዲ ይሆናል። ፉት ኤንድ ማውዝ ዲዚዝ የምንለው በአብዛኛው ጊዜ እግራቸውንና አፋቸው ላይ የሚያቆስላቸው ፓራሳይቶች ይሆናሉ። ጋስትሮኢንተስታይናል። እነዚህ ሁሉ እንዴት አድርገን ነው የምንከላከላቸው? ውጤታማ የሚሆኑልን በጎች እንዴት ብናበላቸው ነው የሚሉትና ሌሎችንም ወደኛ ማዕከል መታችሁ ስልጠናውን መሳተፍ ትችላላችሁ። በተለይ የበጎች እርባታ እጅግ በጣም የሚያዋጣ ስራ ነው። አሁን እነዚህ ገና በእድገት ላይ ያሉ በጎች ናቸው። ግን እነዚህም በጎች ከገዛም በኋላ ክትትላችን ጠንካራ መሆን መቻል አለበት። ለምንድን ነው ክትትላችን ላይ በጣም ፎከስ የምናደርገው? በአጭር ጊዜ እንዲቀየሩልን ማለት ነው። ስለዚህ ገላቸው ላይ መዥገር አለ፣ መዥገር ማየት፣ ሰውነታቸው በደንብ ቶሎ ያልሆነበተው